ጤና ይስጥልን የቻናላችን ተከታታዮች፣ በዛሬው ቪዲዮ ሁለት ጠቃሚና አንገብጋቢ ዜናዎችን ይዘንላችሁ ቀርበናል። አንደኛው በአሜሪካ በየመን ውስጥ በሚገኝ የስደተኞች ማዕከል ላይ ስለተፈጸመው አሰቃቂ የአየር ጥቃት ሲሆን፣ ሁለተኛው ደግሞ ሩሲያ የኩርሲክን ግዛት መልሳ መቆጣጠሯን በተመለከተ የወጣ ሰበር ዜና ነው። በየመን በሰዓዳ በተፈጸመው አሰቃቂ ጥቃት ኢትዮጵያንን ጨምሮ በብዙ ንጹሃን ስደተኞች ላይ ያነጣጠረ ልብ የሚሰብር ክስተት ነው። በሌላ በኩል ደግሞ በዩክሬን ያለው ጦርነት አዲስ ምዕራፍ የከፈተ ይመስላል። ሩሲያ የኩርሲክን ግዛት እንደተቆጣጠረች እየተነገረ ነው። እነዚህን ሁለት ወሳኝ መረጃዎች በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችን ቆዩ። በሁቲ አማጽያን ቁጥጥር ስር በምትገኘው የሰሜን ምስራቅ የየመን ክፍል በሰዓዳ ግዛት ውስጥ ኢትዮጵያንን ጨምሮ በርካታ አፍሪካውያን ስደተኞች ታስረው በነበሩበት በዚህ ማዕከል ላይ በደረሰ ይህ ዘግናኝ ጥቃት ቢያንስ 68 ንጹሃን ሰዎች ሕይወታቸውን አጥተዋል። የታጣቂ ቡድኑ የሆነው አል ሚስራህ በተባለው የቴሌቪዥን ጣቢያ እንደዘገበው ከሟቾቹ በተጨማሪ ከባድ ጉዳት የደረሰባቸው 47 ሰዎችም በዚሁ አሰቃቂ ክስተት ላይ ቆስለዋል። በተለይም ደግሞ በርካታ ኢትዮጵያውያን ስደተኞች በሚኖሩበት የመን ዛሬ ሰኞ ማለዳ በተፈጸመ በዚህ አሰቃቂ ጥቃት የአደጋ ጊዜ ሰራተኞች ከቦታው ካወጧቸው ተጎጂዎች መካከል ቢያንስ አንድ ኢትዮጵያዊ በከባድ ሁኔታ መቁሰሉ እየተገለጸ ነው። ይበልጥ ልብ የሚሰብር ዜና ደግሞ ሮይተርስ የዜና ወኪል እንደዘገበው ከሆነ በዚህ ጥቃት በህይወት የተረፈ አንድ ኢትዮጵያዊ በምሬት እናት እያለ በአማርኛ ቋንቋ ሲጮህ መሰማቱ ነው። ይህ ሁኔታ በስደተኞች ማዕከል ውስጥ ምን ያክል ኢትዮጵያ እንደነበሩና ምን ያህል እንደተጎዱ ለማወቅ ከፍተኛ ጥረት እየተደረገ እንዳለ ያሳያል። የሁቲ አስተዳደር በበኩሉ ይህንን አሰቃቂ ድርጊት ሆን ተብሎ በሰላማዊ ሰዎች ላይ የተፈጸመ የቦምብ ጥቃት ሲል በጽኑ አውግዞታል። አልፎ ተርፎም ይህንን ሰብአዊ ድርጊት የጦር ወንጀል ነው በማለት ቁጣውን ገልጿል። በሌላ በኩል ደግሞ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በሰዓዳ በሚገኘው የስደተኞች ማዕከል ላይ በደረሰው በዚህ አሰቃቂ ክስተት የብዙ ንጹሃን ህይወት ማለፉን በስማ ጊዜ እጅግ ማዘኑን ገልጿል። ምንም እንኳን ይህ ድርጅት በዚሁ የስደተኞች ማዕከል ውስጥ በቀጥታ ባይሰራም ሁኔታውን በቅርበት እየተከታተለ እንደሚገኝና አስፈላጊውን ሁሉ ድጋፍ ለመስጠት ዝግጁ መሆናቸውን አረጋግጠዋል። በተጨማሪም በግጭቱ ውስጥ የተሳተፉ ሁለቱም ወገኖች የሲቪሎችን ደህንነት ቅድሚያ እንዲሰጡና ሁለቱም ዓለም አቀፍ ህጎችን እንዲያከብሩ ጥሪ አቅርበዋል። ይህ በእንዲህ እንዳለ በአሜሪካ በተፈጸመ በዚሁ ጥቃት ዙሪያ ከአሜሪካ የጦር ኃይሎች በኩል እስካሁን ምንም አይነት ምላሽ አልተሰጠም። ሆኖም ይህ አሳዛኝ ክስተት የተከሰተው የአሜሪካ ማዕከላዊ እዝ ፕሬዝዳንት ዶናልድ ትራምፕ በሁቲዎች ላይ የሚደረገው ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንታት በኋላ እንዲሁም የአሜሪካ ጦር በየመን ውስጥ ከ800 በላይ ኢላማዎችን መምታቱን ካስታወቀ ከጥቂት ሰዓታት በኋላ መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። በቀይ ባህር በኩል በህገ ወጥ መንገድ ወደ የመን የሚጓዙ አብዛኞቹ ስደተኞች ኢትዮጵያንን ጨምሮ በሌሎች የአፍሪካ ቀንድ ሀገራት እየመጡ ሲሆኑ በጦርነት በምትታመሰው የመን በኩል ለማለፍ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያና ወደ ሌሎች የባህረ ሰላጤው ሀገራት ለመድረስ ከፍተኛ አደጋን ተጋፍጠዋል። የዓለም አቀፉ የስደተኞች ድርጅት እንደገለጸው እነዚህ ስደተኞች በአደጋው ጉዟቸው ወቅት ለከፍተኛ ብዝበዛ፣ ጥቃትና በጦርነት ቀጠናዎች ውስጥ ለመኖር እጅግ አደገኛ ሁኔታዎችን ይጋለጣሉ። በመሆኑም በባህር ላይ ከሚደርስባቸው አደጋ በተጨማሪ በየመን ውስጥ ባለው ቀጣይ ጦርነት ምክንያት ለከፍተኛ ጉዳት ይጋለጣሉ። ይህ አሳዛኝ ክስተት በጦርነት በምትታመሰው የመን ምድር ላይ ስደተኞች የሚደርስባቸውን ሰቆቃና አደጋ በግልጽ የሚያሳይ ነው ብለዋል። ለዚህ አሳዛኝ ክስተት የተጎዱትና ቤተሰቦቻቸውን በሙሉ በኢትዮጵያን ስም ልባዊ መጽናናትን እንመኛለን። በመጨረሻም የዩክሬን ጦር ባለፈው ዓመት ድንገተኛ ጥቃት ተከፍቶባት የነበረውን የኩርሲክን ክልል ሙሉ በሙሉ እንደተቆጣጠረች ተናግረዋል። ፑቲን የሩሲያ ጦር በክልሉ የዩክሬን ወታደሮች ድል በማድረግ የኪየቭ መንግስት ጀብድን ሙሉ በሙሉ ከሽፏል ሲሉ አወድሰዋል። ይህ ዜና በእርግጥም ከተረጋገጠ ሩሲያ በዚህ ጦርነት ወሳኝ በሆነ ወቅት ትልቅ የስነ ልቦና ድል እያስመዘገበች ይሆናል። በተቃራኒው የዩክሬን የጦር ኃይሎች ከፍተኛ አመራሮች የፑቲን ንግግር አስተባብለዋል። የአርሚ አዛዡ ኦሌግ ቪያዥቭ ለሲኤንኤን በላኩት የድምፅ መልእክት የሩሲያ ኃይሎች ጫና እያደረጉ የካውንተር አታክ ሙከራ እያደረጉ ቢሆንም የዩክሬንን ወታደሮች በክልሉ ጠንካራ ምሽግ ይዘው እየተዋጉ መሆኑን ገልጸዋል።
ሺሪያየቭ አክለውም እየሰራን ነው እየተዋጋን ነው ብለዋል። እነዚህን የግዛቶች ድሎች አይደሉም፣ ነገር ግን የጠላት የታጠቁ ተሽከርካሪዎችና ወታደሮችን በማውደም ረገድ የተገኙ ስኬቶች ናቸው ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እሁድ ዕለት ቀን ላይ ሩሲያ በዩክሬን ቦታዎች ላይ ወደ 70 የሚጠጉ ጥቃቶችን መፈጸሟን የሀገሪቱ ዋና አዛዥ ኦሌክሳንደር ሳርስኪ ጠቅሰው ተናግረዋል። ሲኤንኤን በጦር ሜዳ ላይ የሚወጡ ሪፖርቶችን በገለልተኝነት ማረጋገጥ ባይችልም ሁለቱም ወገኖች በሌሎች ግንባሮች ላይ ግስጋሴ ለማድረግ እየተቸገሩ መሆናቸውን ይታወቃል። ሺሪያቭ 225ኛ ክፍለ ጦር ለመጀመሪያ ጊዜ በነሐሴ ወር ኩርሲክ የገባው የዩክሬን ጦር ከሁለተኛው የዓለም ጦርነት በኋላ በውጭ ኃይል ወደ ሩሲያ ግዛት ለመጀመሪያ ጊዜ በገባበት ድንገተኛ ወረራ ወቅት ነው። ከዚያን ጊዜ ጀምሮ ሩሲያ በሰሜን ኮሪያ ወታደሮች ድጋፍ የዩክሬን ኃይሎች ከድንበሯ ለማስወጣት እየተዋጋች ስትሆን ዩክሬን በበኩሏ ይህንን ግዛት በሰላም ድርድር ወቅት እንደ ዋነኛ የድርድር መሳሪያ ለመጠቀም በማሰብ ከፍተኛ ሀብቷን አፍሳ ፑቲን ባደረጉት ንግግር ኩርሲክን መልሶ መቆጣጠር በሌሎች አስፈላጊ የሆኑ የፊት መስመር አካባቢዎች የኛ ወታደሮች ለቀጣይ ስኬታማ እርምጃዎችን ሁኔታዎችን ይፈጥራል ብለዋል። የሩሲያ ጀነራል ስታፍ ኃላፊ ቫለን ገራሲሞቭ በቴሌግራም ቻናላቸው ባስተላለፉት መልእክት የሰሜን ኮሪያ ወታደሮችን በከፍተኛ ሙያዊ ብቃት፣ ጽናት፣ ድፍረትና በጦርነት ውስጥ ባሳዩት ጀግነት አመስግነዋል። የዩክሬን ባለስልጣናትና የምዕራባውያን የስለላ ዘገባዎች ወደ 1200 የሚጠጉ የሰሜን ኮሪያ ወታደሮች በሩሲያ ውስጥ እየተዋጉ መሆናቸውን አረጋግጠዋል። ገራሲሞቭ አክለውም የአካባቢው ባለስልጣናት ክልሉ ፈንጆችን ከማጽዳትና ያልፈነዱ ቦምቦችን ከማስወገድ ጎን ለጎን ሰላማዊ ሕይወትን ወደ ነበረበት ለመመለስ እየተሰራ መሆኑን ተናግረዋል። የደን አካባቢዎችን፣ ምድር ቤቶችና የተተው ህንፃዎችን ማንኛውም የቀሩ የዩክሬን ወታደሮች መኖራቸውን ለማረጋገጥ እየፈተሹ መሆናቸውን አክለዋል። ዜሌንስኪ በቅርብ ቀናት ውስጥ በዩክሬን በአሜሪካና በሩሲያ መካከል የተካሄዱ ተከታታይ ጦርነት ንግግሮች በኋላ ሙሉና ቅድመ ሁኔታ የሌለው የተኩስ አቁም እንዲደረግ ጥሪ አቅርበዋል። በሶስቱ ሀገራት መካከል ያለው ውጥረት ስምምነት ላይ ለመድረስ ጥረቶች እያደናቀፉ ባለበት ሁኔታ ዜሌንስኪ እሁድ ዕለት ከአንድ ከፍተኛ የጦር አማካሪያቸው ጋር በኩርሲክ ስላለው የጦር ሜዳ ሁኔታ ከተወያዩ በኋላ ዩክሬንን ነፃነቷንና መሬቷን በጦርነት መከላከል ትቀጥላለች ብሏል። አክለውም በግንባር ቀደምትነት ያለው ሁኔታና የሩሲያ ጦር እውነተኛ እንቅስቃሴ በሩሲያ ላይ ያለው ወቅታዊና ዓለም አቀፋዊ ጫና ይህንን ጦርነት ለማቆም በቂ እንዳልሆነ ያረጋግጣሉ። የፑቲን ይገባኛል ጥያቄ እውነት ከሆነ ኩርሲክን እንደ የድርድር መሳሪያ የመጠቀም ተስፋው አክትሟል። የዩክሬን ወታደሮች ማፈግፈግ ከ3 ዓመታት ጦርነት በኋላ የኪየቭን የፖለቲካ ተጽዕኖ እንዲሁም የጦሯን የሞራል ስሜት ሊጎዳ የሚችል ሲሆን አሁን ሰላም ለማግኘት ከፍተኛ ጥረት እየተደረገ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ እንደተናገሩት የሚቀጥለው ሳምንት አሜሪካ በሩሲያና በዩክሬን መካከል ሰላም ለመፍጠር ሙከራ ማድረግ አለመቻሏን ለመወሰን በጣም ወሳኝ ይሆናል። ይህ ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ለመድረስ ያስቀመጡት የጊዜ ገደብ በፍጥነት እየተቃረበ መሆኑን ያመለክታል። ለኤንቢሲ ቃለ መጠይቅ ላይ ይህን ሳምንት ይህንን ጥረት መቀጠል እንደምንፈልግ ወይም ደግሞ እኩል ወይም ከዚያ በላይ አስፈላጊ በሆኑ ሌሎች ጉዳዮች ላይ ማተኮር የምንጀምርበት ጊዜ እንደደረሰ መወሰን ያለብን በጣም አስፈላጊ ሳምንት ይሆናል ብለዋል። አክለውም የተስፋዎች ምክንያት አሉ፣ ነገር ግን የእውነታ ምክንያቶች አሉ ብለዋል። ሩቢዮ አስተያየት ትራምፕ ዜሌንስኪን የሩሲያን የክራይሚያን ለመቀበል ፈቃደኛ ባለመሆናቸው ይህንን ጦርነት ለመጨረስ በጣም አስቸጋሪ አድርገውታል ሲሉ ከከሰሱ በኋላና በኋላ ላይ የሩሲያና ዩክሬን ስምምነት ላይ በጣም ቅርብ ናቸው ካሉ በኋላ ነው የመጣው። ቅዳሜ ጠዋት በቫቲካን በተካሄደው የሟቾቹ ጳጳስ ፍራንሲስ የቀብር ስነስርዓት ላይ ዜሌንስኪ ከትራምፕ ጋር በአጭሩ ተገናኝተው ሊደረጉ በሚችሉ የሰላም ድርድሮች ላይ ተወያይተዋል። የዋይት ሀውስ ቃል አቀባይ ስብሰባው ፍሬያማ እንደነበር የገለጸ ሲሆን ዜሌንስኪ በበኩላቸው በትዊተር ገጻቸው ላይ ስብሰባውን በማመስገን የጋራ ውጤቶችን ካገኘን ታሪካዊ ሊሆን እንደሚችል አቅም አለው ብለዋል። ከጥቂት ሰዓታት በኋላ ቅዳሜ ከሰዓት በኋላ ትራምፕ ባለፈው ሳምንት በኪየቭ ላይ ለተፈጸመው ጉዳይ የጥቃት ማዕከል አዲስ ማዕቀብ በሩሲያ ላይ የመጣልን ሀሳብ አንስተዋል።
ብለዋል። ትራምፕ በትሩዝ ሶሻል ላይ ባሰፈሩት ጽሑፍ ፑቲን ባለፉት ጥቂት ቀናት ውስጥ ሚሳኤሎችን ወደ ሲቪል አካባቢዎች፣ ከተሞችና መንደሮች ለመተኮስ ምንም ምክንያት አልነበረውም ብለዋል። አክለው ምናልባት ጦርነትን ማቆም እንደማይፈልግ እያታለለኝ እንደሆነና በተለየ መንገድ በባንክ ወይም ሁለተኛ ደረጃ ማዕቀብ መታከም እንዳለበት እንድንገምት ያደርገናል። በጣም ብዙ ሰዎች እየሞቱ ነው ብለዋል። አይሆንም ማለት አዎ ማለት አይደለም፣ ምናልባትም አይደለም፣ ወይም ብቻ ከሆነ ማለትም አይደለም። ይህ የትራምፕ አስተዳደር ከክሬምሊን ጋር ያደረገው የመጀመሪያው እውነተኛ የጦርነት ጊዜ ዲፕሎማሲ የሚያስተምረን እጅግ የሚያሳዝን ትምህርት ነው። እነሱም ተስፋ በሌለው ሁኔታ ተታለዋል። ያለምንም ቅድመ ሁኔታ የ30 ቀናት መላው ግንባር የተኩስ አቁም ጠይቀው ማክሰኞ ዕለት በአስደናቂ የሳምንት ረጅም ጊዜ መጠበቅና በመቶዎች የሚቆጠሩ ተጨማሪ ሕይወቶች ከጠፉ በኋላ በአንጻራዊ ሁኔታ ሲታይ አነስተኛ የእስረኞች ልውውጥ፣ የሆኪ ጨዋታዎች፣ ተጨማሪ ንግግሮችና በክሬምሊን ንባብ መሰረት የኃይል መሰረተ ልማት ላይ ለሚደረጉ ጥቃቶች የአንድ ወር የጋራ ረፍት አግኝተዋል። ይህ የመጨረሻው ሐረግ በቀላሉ ሊወገድ የሚችል ቴክኒካል ፈንጅ የሚጀመርበት ቦታ ነው።